ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእግር ኳስ ስቴዲየሙን የፊኒሽንግ ሥራ ለማጠናቀቅ ከ18 ቢሊዮን ብር በላይ ወጪ ሊደረግ ነው። ሁሉም የንግድ ባንኮች በከተማ አስተዳደሩ የወጣው አስገዳጅ መመሪያ ከእኛ ሥራ ጋር የማይጣጣም ነው አሉ። እስከ ምሽቱ 3 ሰዓት ከ30 ክፍት አድርጎ መስራቱም የደህንነት ስጋት ያስከትልብናል ብለዋል። አሜሪካ ኢትዮጵያውያንን ከሀገሯ አባረረች። እነዚሁ ስደተኞች በፓናማም ሆቴል ውስጥ ይገኛሉም ተብሏል። በአዲስ አበባ ከዛሬ ጀምሮ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ እንዲሰጥ ተፈቀደም። በአማራ ክልል በየ7 ቀኑ ከ100 በላይ ሰዎች በእብድ ውሻ በሽታ እየተጠቁ ነው ሲባል በጥቂት ወራቶች ውስጥም ከ30 በላይ ሰዎች በዚሁ ምክንያት ሕይወታቸውን አጥተዋል ነው የተባለው። ፕሬዝዳንቱ በካቢኔ ስብሰባ ወቅት እንቅልፍ የሚተኙ ሚኒስትሮችን አስጠነቀቁ። ሚኒስትሮቹ አልኮልና ድግስም አታብዙ ተብለዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። የእግር ኳስ ስቴዲየሙን ማጠቃለያ ግንባታ ለማከናወን 18.6 ቢሊዮን ብር ተመደበም። የብሔራዊ ስቴዲየም ምዕራፍ 2 ሎት 2 እና 3 የማጠቃለያ ግንባታ ለማከናወን ነው ከ18 ቢሊዮን ብር በላይ ወጪ ይደረጋል የተባለው። በአንድ ዓመት ከ6 ወር ግንባታውን አጠናቀው ለማስረከብም የቻይናው ኮሚኒኬሽንስ ኮንስትራክሽን ካምፓኒ ከባህልና ስፖርት ሚኒስቴር ጋር ስምምነት ተፈራርሟል። የምዕራፍ 2 ሎት 2 እና 3 ስምምነት የፊፋን ደረጃ የጠበቁ የጣራ የቴክኖሎጂና የማስዋብ ውሎችን አካቷልም ተብሏል። 1200 መጸዳጃ ቤቶች፣ 800 የእጅ መታጠቢያ ይኖሩታልም ተብሏል። ስቴዲየሙ ስራው ሲጠናቀቅም ስቴዲየሙ አህጉራዊና ዓለም አቀፋዊ ውድድሮችን ማስተናገድ የሚችል እንደሆነም ተነግሯል። የንግድ ባንኮች በከተማ አስተዳደሩ የወጣው መመሪያ ከኛ ስራ ጋር የማይጣጣም ነው አሉ። በአዲስ አበባ ከተማ አስተዳደር እስከ ምሽት 3 ሰዓት ከ30 አገልግሎት ሰጪ ተቋማት ክፍት እንዲሆኑ የሚለውን መመሪያ ነው ከስራችን ጋር አይጣጣምም ያሉት። የባንኮች ማህበር ባንኮች በዚህ ወቅት በቴክኖሎጂ ምክንያት የተለያዩ የባንክ አገልግሎቶችን ለደንበኞች በቀላሉ እያቀረቡ ስለሆነም የምሽት አገልግሎት አላስፈላጊና አግባብነት የሌለው ነው ብሏል። ማህበሩ ደንበኞች በኤቲኤም እና በፖስ ማሽኖች እንዲሁም በሞባይል ባንኪንግ አማካኝነት የሚፈልጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽት ክፍት ሆነው መቆየት አለባቸው የሚለው አስገዳጅ መመሪያም ተገቢ እንዳልሆነ ገልጿል። በተጨማሪም ማህበሩ በፌዴራል መንግስት ስር ያሉ ተቋማትን የከተማ አስተዳደሩ በመመሪያ እንዲያስተዳድር የተሰጠው ስልጣን አግባብ እንዳልሆነ እንዲሁም መመሪያው ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየት መጠየቅ ነበረበትም ብለዋል። ማህበሩ መመሪያው የባንኮችን የሥራ ባህሪ ያላገናዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን እንደሚችል መግለጹን የዘገበው መናኸሪያ ሬዲዮ ነው። አሜሪካ ኢትዮጵያውያንን ከሀገሯ አባረረች። ተባረዋል የተባሉት ኢትዮጵያውያኑም በፓናማ ይገኛሉ ተብሏል። እነዚሁ ዜጎች አጣብቂኙ ስለመግባታቸውም ተሰምቷል። ኢትዮጵያውያኑን ጨምሮ ሌሎች ከአፍሪካና ከእስያ ሀገራት የሄዱ ስደተኞች አሁን በላቲን አሜሪካዋ ሀገር ፓናማ
በሆቴል ውስጥ እንዳይወጡ ተዘግቶባቸው ይገኛሉም ተብሏል። እነዚሁ ስደተኛ ዜጋዎች ከአሜሪካ ወደ ፓናማ ከተባረሩ በኋላ ስለ ቀጣይ ጣፈንታቸው እስካሁን ምንም የሚያውቁት ነገር አለመኖሩም ታውቋል። የፓናማ መንግስት በበኩሉ ቀደም ሲል ከአሜሪካ ሰነድ አልባ ተብለው ወደ ሀገሪቱ ከተባረሩት 299 ስደተኞች ውስጥ ከ190 በላይ የሚሆኑት በፈቃዳቸው ወደ ትውልድ ሀገራቸው መመለሳቸውን አስታውቋል። ኢትዮጵያውያኑም ወይ ወደ ሀገራቸው መመለስ አሊያም የሚቀበላቸው ሶስተኛ ሀገር ከተገኘም ወደዚያ የመሻገር እድል ነው ያላቸው ተብሏል። እስካሁንም የሚቀበላቸው ሀገር እንዳላገኙ ታውቋል። ይህንን ተከትሎም አጣብቂኝ ውስጥ መውደቃቸው ነው እየተሰማ ያለው። በአዲስ አበባ ከዛሬ ጀምሮ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ እንዲሰጥ ተፈቀደ። አዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን በመታወቂያ አድራሻ ሳይገደብ በአቅራቢያ መንጃ ፍቃድ የማደስ ጥያቄ ለዓመታት ሲነሳ የነበረ መሆኑን ገልጾ ከዛሬ ጀምሮ ተግባራዊ መሆኑን ይፋ አድርጓል። አገልግሎቱን የፈለገ ማንኛውም ሰው ፋይሉ ያለበት ቅርንጫፍ ሳይጠየቅ በሚቀርበው ቅርንጫፍ የጤና ምርመራ ሰርተፍኬት በመያዝ የእድሳት አገልግሎቱን ማግኘትም ይችላል ብሏል። በአማራ ክልል በየ7 ቀኑ ከ100 በላይ ሰዎች በእብድ ውሻ በሽታ እየተጠቁ ነው ተባለ። በ7 ወር ጊዜ ውስጥ ከ5000 በላይ ሰዎች በበሽታው ተጠቅተው ከ30 በላይ የሚሆኑት ደግሞ ሕይወታቸውን እንዳጡት ሰምቷል። በክልሉ የእብድ ውሻ በሽታ ወይም ራቢስ ከሌላው ጊዜ በተለየም በአሁኑ ሰዓት መጨመሩን የክልሉ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ውሻን በመኖሪያ ቤት ውስጥ አስሮ አለመያዝና ክትባት አለማስከተብ ለበሽታው መስፋፋት ምክንያት እንደሆኑ ተነግሯል። በተጨማሪም በእብድ ውሻ የተነከሱ ሰዎችም ወደ ሕክምና ተቋም የመሄድ ልምዳቸው ዝቅተኛ መሆኑ አባባሽ ነውም ተብሏል። በአማራ ክልል ባለፉት 7 ወራት ከ5000 በላይ ሰዎች በበሽታው ሲጠቁ ከ32 በላይ የሚሆኑት ደግሞ ከበሽታው ጋር በተገናኘ መሞታቸውን የክልሉ ጤና ኢንስቲትዩት ይፋ አድርጓል። በመጨረሻም የዛምቢያው ፕሬዝዳንት ሚኒስትሮች በካቢኔ ስብሰባ ወቅት መተኛት እንዲያቆሙ አስጠነቀቁ። ፕሬዝዳንት ሃካንዴ ሂቺሌማ በስብሰባ ወቅት የሚያንቀላፉ ሚኒስትሮች ቸልተኞችና ራሳቸውን መቆጣጠር የተሳናቸው መሆናቸውን ገልጿል። ሚኒስትሮች ምሽቱን የት እያሳለፉ ነው? በስብሰባ ወቅት የሚያንቀላፉት ይህ ለኔ ወንጀል ነው ማለታቸውም ተሰምቷል። የፕሬዝዳንቱ ንግግርም የሀገሪቱ መገናኛ ብዙሃን ሚኒስትሮቹ ከመጠን በላይ አልኮል መጠጣትና የምሽት ድግሶችን ታበዛላችሁ ለማለት ፈልገው ነው እያሉ ለንግግራቸው ትርጉም ሲሰጡትም ተስተውሏል። ምንም እንኳን እሳቸው በቀጥታ ይህንን ባይሉትም ፕሬዚዳንቱ ዝቅተኛ የሥራ አፈጻጸም ያላቸው ሚኒስትሮችን ከሥራ በማሰናበትም ይታወቃሉ ተብሏል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።